አክብሮታችን በያላችሁበት ይድረስ። አርዕስቶቹን በማስቀደም ጀምራለሁ። የመካከለኛው ምስራቅ ጦርነት ተቀሰቀሰ። በአሜሪካና በኢራን መካከል የተፈራው ጦርነት እውን መሆን ጀመረ። ድሮኖች ተቆሉ። በኩዌት ላይ እሳት ወረደ። የምንመለከተው ይሆናል። የአሜሪካ ጦር ሰፈሮች ኢላማ ሆኑ። ኢራን በኩዌት በሚገኘው አሜሪካ ጦር ሰፈር ላይ አደገኛ የአጸፋ ጥቃት መፈጸሟን ይፋ አድርጋለች። ይህንም ይዘነዋል። የነዳጅ ገበያው ተናጋ። በአሜሪካና በኢራን ድንገተኛ ጥቃቶች ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ አሻቀበ። በአውሮፓ በእጥረት ስጋት ተወጥራለች። ይህንም የምንመለከተው ይሆናል። የፕሬዝዳንት ዶናልድ ትራምፕ ከባድ ማስጠንቀቂያ። ዋሽንግተን በኢራን ላይ የኢኮኖሚና የአየር ክልል እገዳዎች ስትጥል፣ ፕሬዝዳንት ትራምፕ ኦማንን ጨምሮ ተባባሪዎችን አስጠነቀቀ። እነዚህንና መሰል ጉዳዮችን በዝርዝር እናቀርባለን። ውድ የቻናላችን ቤተሰቦች ድጋፋችሁን ታሳዩን ዘንድ ላይክ እና ሰብስክራይብ በማድረግ ወደ ዝርዝር መረጃዎች እንለፍ። እነሆ የተፈራው አገርውን መሆን ጀምሯል። አሜሪካና ኢራን የተዳፈነውን ረመጥ መገላለጽ የጀመሩ ሲሆን ቀጠናው በኢራን ድሮን ሚሳኤል ቁም ስቅሉን ለማየት ተገዷል። ሌላ ጥፋትና አዲሱ ጦርነት በመካከለኛው ምስራቅ ተከስቷል። የዓለም አቀፍ ማህበረሰቡ ሰላምን የማውረድ ተስፋ አፈር ደሜ በልቷል። የፕሬዝዳንት ዶናልድ ትራምፕ አወዛጋቢ መግለጫዎች፣ ማስፈራሪያዎች፣ ዛቻዎች ፋሪሳዊትን ሀገር ኢራንን ማንበርከክ ፈጽሞ አልቻለም። ይልቁንም የዓለም ጦርነት ገና አልተቋጨም ሲሉ በተደጋጋሚ የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ትክክለኝነት የሚያረጋግጡ ክስተቶች እየታዩ ነው። በእርግጥም ጦርነቱ እንደተለመደ ዓለም አሁን ላይ እየሆነ ባለው ነገር ማረጋገጥ ትችላለች። ሁሉም ነገር እንቆቅልሽ ሆኗል። የዓለም አይኖች ሁሉ ወደ መካከለኛው ምስራቅ ዳግም ማማተር ጀምረዋል። በቀጠናው የሚገኙ የአሜሪካ ጦር ሰፈሮች በተጠና መንገድ የኢራን ሚሳኤሎች፣ ድሮኖች ኢላማ ሆነዋል። ኩዌት የመሳሰሉ የመካከለኛው ምስራቅ ሀገራትም ዳግም እንቅልፍ አልባ ሌሊቶችን ማሳለፍ ጀምረዋል። የኩዌት ጥቃትና ዲፕሎማሲያዊ ውጥረቱ። አሁን ኢራን በኩዌት በሚገኘው የአሜሪካ ጦር ሰፈር ላይ አጸፋዊ ጥቃት ከፍታለች። የኢራን አብዮታዊ ዘብ በደቡብ ኢራን በሚገኘው የባንዳር አባስ አየር ማረፊያ አቅራቢያ አሜሪካ ለፈጸመችው የአየር ጥቃት አጸፋ ለመስጠት በኩዌት በሚገኘው የአሜሪካ አየር ኃይል ጦር ሰፈር ላይ ጥቃት ማድረሱን አስታውቋል። የነጻነት የዜና ወኪሎች እንደዘገቡት ይህ አጸፋዊ እርምጃ የተወሰደው አሜሪካ በወደብ ከተማዋ ላይ ጥቃት ከሰነዘረች ከጥቂት ሰዓታት በኋላ ነው። አብዮታዊ ዘቡ ባወጣው መግለጫ ይህ ምላሽ ጠላት የትኛውም ጥቃት ያለ አጸፋ እንደማያልፍ እንዲያውቅ የተሰጠ ከባድ ማስጠንቀቂያ መሆኑንና ድርጊቱን ከደገመ ምላሻቸው ይበልጥ የከፋ እንደሚሆን ኢራኖች አስጠንቅቀዋል። ኩዌት በግዛቷ ላይ ከተሞከረው የሚሳኤልና የድሮን ጥቃት ጀርባ ኢራን መሆኗን በይፋ በማረጋገጥ ድርጊቱን አደገኛ የሆነ የውጥረት ማባባስ እርምጃ ስትል በጽኑ ኮንናለች። ቀደም ብሎ የኩዌት ጦር ወደ ሀገሪቱ የተተኮሱ ድሮኖችን፣ ሚሳኤሎችን ማክሸፉን የገለጸ ቢሆንም የጥቃቱ ፈጻሚ ማንነት ከመገለጽ ተቆጥቦ ነበር። አሜሪካና የተባበሩት አረብ ኤሚሬትስ ስለ ጥቃቱ ኢራን በቀጥታ ተጠያቂ አድርገዋል። የኩዌት የውጭ ጉዳይ ሚኒስቴር ባወጣው መግለጫ በግዛቱ ላይ ያነጣጠረው ወንጀል የተሞላበት የኢራን ጥቃት በጽኑ እንደሚያወግዝ አስታውቋል። የባህር ላይ እገታና የቀይ መስመር ክርክሮች። ሚኒስትሩ አክለውም ይህ ጥቃት በርካታ ወንድማማቾችና ወዳጆች ሀገራትን ውጥረቱን ለማራገብና ቀጠናውን ከተጨማሪ ግጭት ለመታደግ ከፍተኛ ጥረት እያደረጉ ባሉበት ወቅት የተፈጸመ መሆኑ አሳሳቢነቱን እንደሚያጎላውና ዲፕሎማሲያዊ ጥረቶችን ክፉኛ የሚያደናቅፍ መሆኑን አብራርተዋል። በቅርብ ኢራን ኩዌት ላይ ለወሰደችው እርምጃ ተመጣጣኝ አጸፋዊ ምላሽ የመስጠት መብት እንዳላት አስታውቃለች። የኩዌት የጸጥታ ኃይሎች በአንድ የኢራን ጀልባ ላይ ጥቃት በመሰንዘር ኢራን ዜጎቻቸውን በቁጥጥር ስር ማዋላቸውን ተከትሎ ኢራን ለድርጊቱ ተገቢውን ምላሽ የመስጠት መብት የተጠበቀ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቆ ነበር። የኢራኑ የውጭ ጉዳይ ሚኒስትር አባስ አርቂቻ በማህበራዊ ገጻቸው ባስተላለፉት መልእክት ኩዌት በፋርስ ባህረ ሰላጤ ላይ በኢራን ጀልባ ላይ የፈጸመችው ድርጊት ህገወጥና ቅራኔን ለመፍጠር የታለመ ሲሉ ኮንነውታል። ሚኒስተሩ የህገወጥ ድርጊት የተፈጸመው ዩናይትድ ስቴትስ በኢራን ላይ ጥቃት ለመሰንዘር በምትጠቀምበት ደሴት አቅራቢያ መሆኑን ጠቅሰው የታሰሩ ዜጎች በአስቸኳይ እንዲፈቱ ጠይቀዋል። በሌላ በኩል የኩዌት የሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ በቁጥር ስንት
በቁጥጥር ስር የዋሉትን የአራት ግለሰቦች በባህር በኩል ወደ ኩዌት በሚስጥር ለመግባት ሲሞክሩ መያዛቸውን፣ ግለሰቦቹ የአብዮታዊ ዘብ አባላት መሆናቸውን በምርመራ ወቅት ማመናቸውን አስታውቀዋል። ኢራን በበኩሏ ግለሰቦቹ ከአብዮታዊ ዘብ ጋር ግንኙነት አላቸው ተብሎ የቀረበውን ክስ ውድቅ አድርጋለች። የአሜሪካ የኢኮኖሚ ጦርነትና የነዳጅ ገበያው ቀውስ። የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ባስተላለፉት መልእክት እስራኤል አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ የጦር ሰፈሮች መቀመጫ አይሆንም ሲሉ ገልጸዋል። ጠቅላዩ መሪውን እስራኤል በቀጠናው አደገኛና ገዳይ ህመም በመሆኑ መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታይምስ ዘግቧል። ጠቅላይ መሪው የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንደማይኖራቸው ገልጸው ጊዜው ወደ ኋላ መመለስ እንደማይቻል ሁሉ በቀጠናው ያሉ ሀገራትና መሬቶች ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ እንደማይሆኑና የአሜሪካ ሚና በአካባቢው እንደማይኖር አመልክተዋል። በሌላ በኩል የአሜሪካ ባለስልጣናት የወሰዱት እርምጃ የተኩስ አቁም ስምምነቱን ለማስጠበቅ ያለመና ራስን የመከላከል ብቻ ነው ብለዋል። አሜሪካ በሆርሙዝ ሰርጥ አካባቢ ስጋት የፈጠሩ የኢራን ድሮኖችን መጣሏንና የመቆጣጠሪያ ጣቢያ መመታቱን ገልጻለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም በሚደረገው ድርድር ደስተኛ አለመሆናቸውን ገልጸው ስምምነት ላይ ካልደረስን የጀመርነውን ስራ እንጨርሳለን ሲሉ አስጠንቅቀዋል። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በአጭር ቀናት ውስጥ ለሁለተኛ ጊዜ በመሆኑ የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። አሜሪካ ደቡብ ኢራን ላይ በፈጸመችው ጥቃት የኢራን የሚሳኤል ጣቢያዎች እና በሆርሙዝ ስንጥቅ ላይ የፈንጅ ለማጥመድ የሞከሩ መርከቦች ላይ ኢላማ መደረጋቸው የጦር አዛዦች ገልጸዋል። አሜሪካና ኢራን አንዳቸው በሌላኛው ላይ ጥቃት መፈጸማቸው ተኩስ አቁም ሊቋረጥ ይችላል የሚል ስጋት በመፈጠሩ የነዳጅ ዋጋ በድጋሚ በዓለም ገበያ ጨምሯል። በአሜሪካና በእስራኤል ጥቃት የተከፈተውን ኢራን በምላሹ የሆርሙዝ ስንጥቅን መዝጋቷን የዓለም ኢነርጂ ገበያ እንዲቃወስ አድርጓል። ከዓለም ነዳጅ እና ወደ ፈሳሽነት ከተቀየረ የተፈጥሮ ጋዝ ውስጥ ከፍተኛው መጠን የሚተላለፈው በዚህ ስንጥቅ በኩል በመሆኑ የአፍሪካ ህብረት ኮሚሽን ሁኔታውን የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጆች እጥረት ሊፈጠር ወይም የዋጋ ጭምር ሊታይ እንደሚችል አስታውቋል። የትራምፕ ዛቻና የወደፊቱ ስጋት። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኦማን ላይ ያሰሙትን ዛቻ እጅግ አደገኛና የጉልበተኝነት ተግባር መሆኑን በመግለጽ በጽኑ አውግዘዋል። የኢራን መግለጫ በወጣው የፕሬዝዳንት ዶናልድ ትራምፕ ኦማን በሆርሙዝ የባህር መስመር መርከቦችና የትራፊክ እንቅስቃሴ በጋራ ለማስተዳደር ከኢራን ጋር ማንኛውም አይነት ስምምነት የምትፈራረም ከሆነ ሀገሪቱን እንደሚወድማት መዛታቸውን ተከትሎ ነው። በአሁኑ ሰዓት አሜሪካና ኢራን የተኩስ አቁሙን ለተወሰነ ቀናት ለማራዘም በኒውክሌር ፕሮግራም ላይ ለመደራደር መስማማታቸው እየተነገረ ቢሆንም ስምምነቱን ፕሬዝዳንት ዶናልድ ትራምፕ እስኪያጸድቁት ድረስ እየተጠበቀ ነው። ይሁን እንጂ ውጥንቅጡ በወጣው የሁለቱ ሀገራት ውጥረትና በፕሬዝዳንት ዶናልድ ትራምፕ ተለዋጭ አቁም ምክንያት ቀጣይ ምን ሊከሰት እንደሚችል በትክክል መገመት እንደማይቻል ተንታኞች ያስረዳሉ። እስከዛሬ ግን ኩዌትን የመሳሰሉ የባህረ ሰላጤው ሀገራት በኢራን ድሮንና ሚሳኤል ሲታወቁ፣ ፋርሶች በአሜሪካ የጦር ሰፈሮች ላይ አፈሙዛቸውን አነጣጥረው እየተኮሱ ነው። ዓለምም ያነንቀላፋው ጦርነት ነፍስ ዘርቶ ወደ ከፋ አውዳሚነት ይቀጥል ይሆን በሚል በከፍተኛ ስጋት ተወጣለች። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። የተከበራችሁ የኢትዮ አውታር ተመልካቾቻችን ይህንን ወቅታዊና አንገብጋቢ ቀጠናዊ መረጃ ለሌሎች እንዲደርስ ላይክ፣ ሸር እና ማድረጋችሁን እንዳትረሱ። ሁሌም ፈጣንና ታማኝ ሚዛናዊ የሆኑ ዓለም አቀፍና ሀገራዊ ዜናዎችን ቀዳሚ ሆናችሁ ለማግኘት የተከበራችሁ ውድ ቤተሰቦቻችን የተከበራችሁ የኢትዮ አውታር ተመልካቾቻችን ይህንን ወቅታዊና አንገብጋቢ ቀጠናዊ መረጃ ለሌሎች እንዲደርስ ላይክ፣ ሸር ማድረጋችሁን አትርሱ። ሁሌም ታማኝና ሚዛናዊ የሆኑ ዓለም አቀፍ ሀገራዊና ዜናዎችን ቀድማችሁ ሆናችሁ ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። እናመሰግናለን።